ቢጫዋ ታክሲ በፒትስበርግ ታላቁ የቶሮንቶ ከተማ። ፒትስበርግ ከተማ የዳንኩበት የተፈወስኩበትና ድንቅ በሆነው የእግዚአብሔር መንፈስ የተጎበኘሁበት ከተማ ነው። 1979 ዓመተ ምህረት ለእኔ ቀላል ዓመት አልነበረም። ሚዲያዎች በሙሉ ስለኛ አገልግሎት መልካሙን የሚናገሩበት ዓመት ነበር። እኔም በፈንታዬ ለእግዚአብሔር መንፈስ ምሪት ፍጹም ታዛዥ ለመሆን ቃል የገባሁበት ጊዜ ነበር። እግዚአብሔር አምላኬ አንድ ዓለም አቀፍ ቤተክርስቲያን እንድጀምር ፍቃዱ እንደሆነ ገባኝ። አስታውሳለሁ በዚህ ጉዳይ ላይ የተናገረኝ 1977 ዓመተ ምህረት አካባቢ ነበር። ፒትስበርግ ከተማ ውስጥ ትዝ ይለኛል፣ በትልቅ ቢጫ ታክሲ የሄድኩ ከመንፈስ ቅዱስ ጋር እነጋገር ነበር። ስለ አገልግሎት ያስመልክቶ ዓለምን ሁሉ የሚዳስስ ቅባት ነው አለኝ። እጅግ ገረመኝ። የት ነው የሚሆነው? ኒውዮርክ? ሎስ አንጀለስ? እያልኩ በልብ ያሰላስል ጀመር። ታውቃላችሁ፣ መንፈስ ቅዱስ ግን ባሪያዎቹን የሚመራበት የራሱ መንገድ አለው። በሐምሌ 1978 ዓመተ ምህረት ወደ ኦርላንዶ ፍሎሪዳ አቀናው ከፓስተር ሮይ ሃርሰን ጋር ለመወያየት። ስለ ሴት ልጁ ስለ ሱዛን፣ ስለ እርሷ በሚዙሪ ስፕሪንግፊልድ ውስጥ የኢቫንጌል ተማሪ ስለመሆኗና ገና ያላገባች ውብ ወጣት ስለመሆኗ ወዘተ ጆሮዬን አቅንቼ ስለ እሷ በጉጉት መስማቴን ቀጠልኩ። ተመልሼ የገና በዓልን ከነርሱ ጋር ለማሳለፍ ወሰንኩኝ። ገና መጀመሪያ ሳያት መንፈስ ቅዱስ ሚስት እርሷ ናት አለኝ። ይገርማል። እኔም ሚስቴ እንደሆነች ተሰማኝ፣ እሷም እንዲሁ። አሁንም ግን አልቦዘንኩም። መንፈስ ቅዱስ የበለጠ እርግጠኛ እንደሆን ምልክቶችን እንዲሰጠኝ ጠየቅኩት። ይገርማል። የምንፈልጋቸውን ምልክቶች በሚገባኝ መልኩ መንፈስ ቅዱስ ሰጠኝ። በመካከል ሰዋዊ የሆነው ማንነቴ እንዴ ይህ ነገር አጋጣሚ ነው ወይስ እግዚአብሔር ይህችን ወጣት ልጅ በእርግጥ እንዳገባ ወስኗል አልኩኝ። ስለዚህ እንደገና የመጨረሻ አስቸጋሪ የሆነ ምልክት ፈለግኩ። ከካሊፎርኒያ ሳንጆስ ወደ ኦርላንድ እየተመለስኩኝ ነበረ። ጃንዋሪ 1 1979 ዓመተ ምህረት ወደዛ ስፍራ የሄድኩበት አጠር ያለ የአዲሱን ዓመት አስመልክቶ የዋዜማ ፕሮግራም ለማድረግ ነበር። በአውሮፕላን ላይ ያለው ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ አልኩት፣ እባክህ ጌታ ሆይ በእርግጥ ሚስቴ ከሆነች ስመለስ እርሷ አንድ ነገር እንድትለኝ አድርጋት አልኩት። እሱም በዛው ቅጽበት የቺዝ ኬክ አዘጋጅቼልሃለሁ አለኝ። ይህ ቃል አልገባኝም ነበር። ሱዛን ኦርላንዶ አውሮፕላን ጣቢያ ጠበቀች። ስታገኘኝ ከአንደበቷ የወጣው የመጀመሪያው ቃል ቤኒ የቺዝ ኬክ አዘጋጅቼልሃለሁ የሚል ቃል ነበር። ቀጥላም ብዙ አሪፍ ነው ብላ አትጠብቅ፣ እኔው ራሴው ነኝ ቺዝ ኬኩን ያዘጋጀሁት አለች። እናም ሱዛን በ2 ሳምንት ውስጥ እኔና ሱዛን ቀለበት አደረግን። በዛው ዓመት ውስጥ ባልና ሚስት ሆንን፣ በትዳር ተጣመረን። ጊዜው በሄደ ቁጥር ምልክቶች ሁሉ ወደ ኦርላንዶ ያመለክቱ ጀመር። በጥቂት ሰዎች ቁጥር የኦርላንዶ ክርስቲያን ማዕከል በ1982 ዓመተ ምህረት ተጀመረ። ጥቂት መስሎ የተጀመረው መንፈሳዊ ፕሮግራማችን በሺህ የሚቆጠሩ ሰዎችን በየሳምንቱ ይዳስስና ወደ ማዕከላችን ያጎርፍልን ጀመር። ብሔራዊ የቴሌቪዥን ፕሮግራምም አገኘን። የመንፈስ ቅዱስ እጅ ያለበት ፕሮግራም እኮ ይደንቀኛል። እውነቱን ስናገር ወዴት እንደሚመራኝም አላውቅም ነበር። አንድ እርግጠኛ የመሆንበት ጉዳይ ቢኖር እርሱ መንፈስ ቅዱስ የጠበቀ ወዳጅነትን ከሰው ልጆች ጋር መፈለጉን ነው። በፍጹም መሰጠት ከእርሱ ጋር ህብረትን የጀመረ ክርስቲያን ሁሉ ባለብዙ ዕድል ነው። እርሱ ወደ እውነት ሁሉ እየመራ ሰላማዊ ሐሳቡን በእኛ ህይወት
ማከናወን ይጀምራል። ከቤኒን መጽሐፍ የተወሰደ